የአመቱ ምርጥ ወጣት ተጫዋች ታውቋል። የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር አመት የአመቱ ምርጥ ወጣት ተጫዋች ይፋ ተደርጓል። በዚህ መሰረት ኔዘርላንዳዊ የሊቨርፑል የመሃል ሜዳ ተጫዋች ሪያን ግራቨንበርች የአመቱ ምርጥ ወጣት ተጫዋች በመባል መመረጥም ችሏል። በዚህ መሰረት እንግዲህ የ23 አመቱ ተጫዋች ሪያን ግራቨንበርች ከአሌክሳንደር አርኖልድ ቀጥሎ ሽልማቱን ያሸነፈ ሁለተኛው የሊቨርፑል ተጫዋች መሆንም ችሏል። በተጨማሪም ኤርሊንግ ሃላንድ በመቀጠል ሽልማቱን ያሸነፈ ሁለተኛው የውጭ ሀገር ተጫዋች መሆንም ነው የቻለው። ፍሎሪያን ዊርትዝ ወደ ሊቨርፑል ሊዘዋወር ከጫፍም ደርሷል። በክለቦች መካከል የሚደረገው ድርድር በፍጥነት እንዲሁም በብቃት እየተካሄደ ይገኛል ሲል ነው መረጃዎች እየወጡ የሚገኘው። ፍሎሪያን ዊርትዝ ወደ ሊቨርፑል የሚያደርገው ዝውውር የጊዜ ጉዳይ ነው ሲል ፋብሪዚዮ ሮማኖ ማረጋገጥም ችሏል። ትሬንት አሌክሳንደር አርኖልድ ለሊቨርፑል ባደረገው የመጨረሻ ላይ የልምምድ ክፍለ ጊዜው ላይ ከክለቡ ተጫዋቾች እንዲሁም ደግሞ ስታፍ አባላቶች ሽኝት እንደተደረገለትም ነው የተገለጸው። ወደ ሎስ ብላንኮቹ የሚያቀነው እንግሊዛዊ የተከላካይ ስፍራ ተጫዋች ትሬንት አሌክሳንደር አርኖልድ በትላንትናው ዕለት የተሸኘ ሲሆን በልምምድ ሜዳ ላይ ዛሬ የመጨረሻ ጨዋታውን የሚያደርግም ነው የሚሆነው። እንዲሁ ደግሞ ሞሐመድ ሳላ የአመቱ ምርጥ ተጫዋች ተብሎ በሊቨርፑል በኩል የተመረጠ ተጫዋች ነው። የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች በመባል ነው በትላንትናው ዕለት መመረጡ በኤፍኤው ይፋ የተደረገው። ብሩኖ ፈርናንዴዝ ሁልጊዜም ቆራጥ ነበርክ ሲል ነው የተናገረው። የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴዝ ለቀድሞ የቡድን አጋሩ ማክቶሚናይ እንኳን ደስ አለህ የሚል መልእክት ማስተላለፉ ነው የተገለጸው። እንኳን ደስ አለህ ጓደኛዬ፣ ሁልጊዜም ጠንካራ ስለመግባር ያለህ እንዲሁም ደግሞ ቆራጥ ነበርክ ሲል ብሩኖ ፈርናንዴዝ ተናግሯል። አክሎም አሁን ካለህ በራስ መተማመን ጋር ያለህ አቅም ከምን ጊዜው በበለጠ ደምቆ ታይቷል። አሁንም ያንተ ጊዜ ነው፣ ተደሰትበት ሲልም ነው የተገለጸው። በናፖሊ ቤት የስኩዲቶን ያሳካው ስኮት ማክቶሚናይ የሴሪያው የአመቱ ምርጥ ተጫዋች በመባል መመረጡም አይዘነጋም። አሰልጣኝ ሩበን አሞሪም ከአመቱ መጀመሪያ 6 ወራት ቀደሜ በመምጣቴ ደስተኛ ነኝ ሲል ነው የተናገረው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም አዲስ የውድድር አመት ለመጀመር ቀድሞ ነገሮችን ማየታቸው እንዳስደሰታቸው ነው የገለጹት። ዩናይትድን መረከባቸው ይሰጣቸው እንደሆነ የተጠየቁት አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ ከአዲስ የውድድር አመት በፊት 6 ወራት ቀደሜ በመምጣቴ ደስተኛ ነኝ በማለት ተናግሯል። በሚቀጥለው የውድድር አመት ሊፈጠሩ ይችሉ የነበሩ በርካታ ችግሮችን አውቀናል ሲሉ የገለጹበት አሰልጣኝ ሩበን አሞሪም ሊገጥሙን የነበሩት በርካታ ስቃዮችን አስቀርተናል ሲሉም ተናግሯል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ክረምት ላይ ለመረከብ ፈልገው በክለቡ ግፊት በአጋማሽ ላይ ወደ ኦልድ ትራፎርድ መምጣታቸው የሚታወስ ጉዳይ ነው። አሰልጣኝ አክለውም ወደ ትክክለኛው መንገድ ለመመለስ አመቱን በጥሩ ሁኔታ መጨረስ አለብንም በማለትም ተናግሯል። አሰልጣኝ ሩበን አሞሪም ቡድኑን ስብስብ አነጋግረዋል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በትላንትናው ዕለት ቡድኑን በካሪንግተን ልምምድ ማዕከል ሰብስበው ስለ ወደፊት እቅዳቸው ማነጋገራቸው ነው የተገለጸው። አሰልጣኝ ባደረጉት ንግግርም በሚቀጥለው የውድድር አመት በአሰልጣኝነት እንደሚቀጥሉ ለተጫዋቾችም ማረጋገጥ ችሏል። በሌላ በኩል አሌሃንድሮ ጋርናቾ አዲስ ክለብ እንዲፈልግ በቡድኑ ግፊት እንደተደረገበት ዘ አትሌቲክስም አስነብቧል። ቪክተር ሊንድሎፍን በተመለከተ ክለቡ ለመልቀቅ ከስምምነት መድረሱ ነው የተገለጸው። አሰልጣኝ ሩበን አሞሪም ክለቡና እንዲሁም ደግሞ ደጋፊው እንዲለቁ እስካልጠየቃቸው በኃላፊነት እንደሚቀጥሉ ማረጋገጥ ችሏል። አክሎም ቡድኑን ልቀቁ ከተባሉ ምንም አይነት ካሳ ሳይጠይቁ እንደሚለቁ ደጋግመው መግለጻቸውም የሚታወስ ጉዳይ ነው። አሰልጣኝ ሩበን አሞሪም ከዛሬው ካስቶን ቪላ የሊጉ የመጨረሻ ሳምንት ጨዋታ አስቀድመው ጋዜጣዊ መግለጫም ሰጥተው ነበር። ከተጫዋቾች ጋር እነጋገራለሁ፣ ሆኖም አሁን ላይ ባለፈው ጨዋታ ነው የምናስበው ሲሉ ነው የተናገሩት። ሆኖም በቀጣዩ ጨዋታዎች ላይ ትኩረት ማድረግ አለብን፣ የዛሬው የመጨረሻ የሊግ ጨዋታ ማሰብም አለብን ሲሉ ተናግሯል። አሁን ላይ ቀጣዩ የውድድር አመት ከመጀመሩ 6 ወራት አስቀድሜ ወደዚህ ክለብ መምጣቴ ያስደስተኛል ሲሉ ተናግሯል። በሚቀጥለው አመት ልንሰራቸው የምንችላቸውን ብዙ ስህተቶች እንድናረም እያደርገኛል ሲሉ ነው የተናገሩት። ስለ ወደፊቱ እንዲሁም ደግሞ ስላለን የቡድን ጥልቀት ስናስብ በአዲሱ የውድድር አመት የተሻለ ለማድረግ እንዲሁም ደግሞ ትልቅ ግብ ይዘን ለመንቀሳቀስ ቆርጠን መነሳት ይኖርብናል ሲሉ አሰልጣኙ የተናገሩ ሲሆን ይኸው የውድድር አመት እጅጉን ለኛ ከባድ ነበር፣ ሆኖም ዋንጫዎችን አሳክተን ነገሩን በትንሹም ጥሩ መልክ እንዲይዝ ለማድረግ ተስፋ ነበረ። ነገሮች በፍጥነት ሊቀያየሩ ይችላሉ። በዚህ ሰዓት ወደ ምንፈልገው ደረጃ ለመድረስ ስንት አመት ወይንም ስንት የውድድር መስኮቶች እንደሚያስፈልጉን እርግጠኛ ሆኜ መናገር አልችልም ሲሉ ተናግሯል። ሆኖም እየተሻለንን ለማድረግ ሙከራ እናደርጋለን፣ ይህ ግልጽ ነው ሲሉ ነው የተናገሩት። አስቶን ቪላዎች የተረጋጋ ሁኔታ ውስጥ ናቸው። በዚህ ውስጥ በአዎንታዊ መልኩ ሊጠቀሱ የሚቻሉ በርካታ ነገሮች አላቸው። ካለፉት ጨዋታ ውጤት በኋላ ለዚህ ጨዋታ መዘጋጀት እጅግ በጣም ከባድ ነበር፣ ሆኖም ምንም አማራጭ የለንም ሲሉ አሰልጣኙ የተናገሩ ሲሆን እኛ በቀጥታ ለቀጣዩ የውድድር አመት ዝግጅት ብንጀምር ደስተኞች ነን፣ ይህንንም ለማድረግ ዝግጁ ነን ሲሉም ተናግሯል። ሆኖም ለደጋፊዎቻችን ስንል የነገውን ጨዋታ አሸንፈን የውድድር አመቱን በድል ለመዝጋትም መጣር አለብን ሲሉ አሰልጣኝ ሩበን አሞሪም ሀሳባቸውንም አገባደዋል። ያለፉትን 6 ወራትን ለክለብ እጅጉን ከባድ የነበሩ ውስጥ
በርካታ ለውጦች ነበሩም ሲሉ አሰልጣኙ እየተናገሩ ሲሆን ከነዚህ መካከል አንዳንድ ጊዜ ሁሉንም ነገር ለመቀየር ምናልባትም 5 ዓመታት ሊያስፈልግም ይችላል ብለዋል። በውድድር ዓመት አጋማሽ ላይ አሰልጣኝ መቀየር አስቸጋሪ ነው። አሁን ላይ ትኩረታችን ሙሉ በሙሉ የሚኖርበትን በወደፊት እጣ ፈንታችን ላይ ነው የሚገኘው። ምን ማድረግ እንደምንችል እንዲሁም ደግሞ በምን ማድረግ እንዳለብንም እናውቃለን። ካሉብን ስህተቶች ጋር ተዳምሮ እንዴት መጫወት እንዳለብን አውቃለሁ። እናም እኔ የሚሰማኝ አሁን ላይ ነገሮችን ለመቀየር ትክክለኛው ላይ እንደሆነ ነው ሲሉ አሰልጣኝ ሩበን አሞሪም በሐሳባቸውም ገልጸዋል። ቪክተር ሊንድሎፍ በክረምቱ እንደሚለቅ ፋብሪዚዮ ሮማኖ በትላንትናው ዕለት ያረጋገጠ ሲሆን ሌላኛው አሌሃንድሮ ጋርናቾ ፍቃድ እንደተሰጠው እንዲሁም ደግሞ ከአሰልጣኝ ሩበን አሞሪም ጋር በመነጋገር እንግዲህ በሁለቱም ስምምነት ምክንያት በክረምት ሊለቅ እንደሚችል ወይም ደግሞ ፍቃድ እንደተሰጠው በናፖሊ ወይም ደግሞ በቼልሲ ቤት ልናየው እንችላለን ሲል ፋብሪዚዮ ሮማኖ ያረጋገጠውም ጉዳይ ነው። ኢታን ንዋኔሪ እኛ ቡድን ውስጥ በሳምንቱ ቋሚ ሆኖ መጫወት አቅምም ብቃትም አለው። በሚያሳዝን ሁኔታ በሱ ቦታ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ መገኘታቸው ብቻ ነው ይህን ነገር እንዳያደርግ ያለው ሲል ቤን ዋይት ስለ ኢታን ንዋኔሪ ተናግሯል። ኢታን በስልጠና ላይ በየቀኑ ምርጥ ተጫዋች ነው። እኔም እንደማስበው ኢታን ልምምድ ላይ የሚያደርጋቸውን ስመለከት እውነት የልጅ 18 ዓመት ወጣት ነው ብዬ አስባለሁ። እውነት ለመናገር የሚያደርገውን ልምምድ አይቼ 18 ዓመት ነው ብዬ መገመት እንዲሁም ደግሞ ማመን እጅግ በጣም ለኔ ከባድ ነው። እኔም በ18 ዓመቴ ከ18 ዓመት በታች እጫወትም ነበር። ነገር ግን እሱ በዚህ እድሜ በፍጹም የተለየ ነው። እኔ በዛ ሰዓት የማድረጋቸው ነገሮች ሳስብ እሱ ብዙ ነገሮችን አድርጓል ሲል ነው የተናገረው። በግልጽ ለመናገር እኛ ቡድን ውስጥ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ በሱ ቦታ የሚጫወቱ በመሆኑ በሳምንቱ ቤስት 11 ውስጥ መጫወት አልመቻችሉ የሚያሳዝን ነው ሲል ሀሳቡንም ገልጿል። ነገር ግን ኢታን ልምምድ ላይ እጅግ ጎበዝ እንዲሁም ደግሞ የማይታመን ነገርን የሚሰራ በስልጠና በጣም ጎበዝ ነው። ያኔ ቡድናቸው ውስጥ ምናልባትም በየቀኑ ልምምድ ላይ ምርጥ ተጫዋቾች እሱ ነው ሲሉ ነው የገለጸው። የቴክኒክ ብቃቱ የአካል ብቃቱ እንዲሁም የክህለቱ ደረጃው እጅግ በጣም ምርጥ ናቸው። እናም ሁሌም ራሱን ለማሻሻል መማር የሚወድ ያየውን መተግበር እንዲሁም ደግሞ ማድረግ የሚወድ በቃ እሱ ልምድ ላይ የማይታመን እብድ የ18 ዓመት ታዳጊ ተጫዋች ነው። ምናልባት ወደፊት እሱን ነገር መቆጣጠር አቅምም ብቃትም ያለው በክህሎት የላቀ ተጫዋች ነው ሲል ሀሳቡንም ገልጿል። የክንፍ መስመር ተጫዋች ኢታን ንዋኔሪ ከባርሴሎና፣ ባየር ሙኒክ እንዲሁም ደግሞ አርቢ ሌፕዚግ፣ ቼልሲ፣ ሊቨርፑልና ማንቸስተር ሲቲ ፍላጎት ቢያገኝም አርሰናል የ18 ዓመቱን ተጫዋች መሸጥ አይፈልግም ሲል ካች ኤንድ ኦፍሳይድ አስነብቧል። ዲክላን ራይስ ስለ ቶማስ ፓርቴም ይናገራል። ወደ አርሰናል ከመምጣቴ በፊት ስለ ፓርቴ ሲያወራ ሰምቼ ነበር። እናም ወደ አርሰናል ከመጣው በኋላ በእውነትም እየተረጋጋ እንዲሁም ደግሞ ለቡድኑ ወሳኝ ተጫዋች መሆኑን ተረድቻለሁ ሲል ዲክላን ራይስ ተናግሯል። ፓርቴ በአርሰናል ቤት የሚገባው ክብር አግኝቷል ብዬ አላስብም ሲልም ነው ያጠናቀቀው። በዛሬው ዕለት የሚጠበቁ የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። በተለይም የወራጅ ቀጠናው በተለየበት እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ አሸናፊነትም በተለየበት በእንግሊዝ ፕሪሚየር ሊግ የአውሮፓ ቻምፒየንስ ሊግ የሚያረጋግጡ 5 ክለቦች ይጠበቃሉ። ከነዚህም ሁለቱ መረጋገጣቸው ተከትሎ እንግዲህ ሶስቱ በአሁን ሰዓት ላይ እንዳላረጋገጡ ነው መመልከት እየቻሉ። ሶስቱ እነማን ናቸው የሚለው በዛሬው የምሽት 12 ሰዓት ጨዋታ የሚለየም ይሆናል። በአሁን ሰዓት ላይ ሊቨርፑል፣ አርሰናል እንዲሁም ደግሞ ቶተናም ሆትስፐር አውሮፓ ቻምፒየንስ ሊግ ተሳታፊነት ማረጋገጣቸው ነው መመልከትም የቻለው። ቶተንሃም ሆትስፐር ምንም እንኳን 17ኛ ደረጃ ላይ ቢቀመጥም ማንቸስተር ዩናይትድን በማሸነፍ በዩሮፓ ሊጉ ወደ አውሮፓ ቻምፒየንስ ሊግ ማለፋቸውን ተመልክተናል። አርሰናል ደግሞ ሊቨርፑል ደግሞ አንደኛውና ሁለተኛ ደረጃ ላይ በመቀመጥ እንግዲህ ይህን ቦታ ማረጋገጥም ችሏል። ሌሎች ክለቦች ግን እስካሁን ድረስ ማረጋገጥም አልቻሉም። ዛሬ ምሽት ላይ በሚደረጉ ጨዋታዎች ናቸው የሚለዩት። በተለይም እንግዲህ በአሁኑ ሰዓት ላይ የነጥብ ልዩነታቸው እጅግ በጣም ተቀራራቢ ነው። ማንቸስተር ሲቲ 68 ነጥብ በመያዝ 3ኛ ደረጃ ላይ እየተቀመጠ ሲሆን ኒውካስል ዩናይትድ፣ ቼልሲ እንዲሁም ደግሞ አስቶን ቪላ በ66 ነጥብ በተመሳሳይ በጎል ተበላልጠው ከ4ኛ እስከ 6ኛ ደረጃ ላይ መቀመጥም ችሏል። እነዚህ አራቱ ክለቦች እንግዲህ የዛሬ ጨዋታቸው ወሳኝ የሞት ሽረት ጨዋታን ያደርጋሉ በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት። በዚህም እንግዲህ የሚደረጉ ተጠባቂ ጨዋታዎች አሉ። በተመሳሳይ ሰዓት ነው ሁሉም የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚደረጉት። 10ሩም ጨዋታዎች ምሽት 12 ሰዓት ላይ በሚጀምረው ጨዋታ የሚደረጉም ይሆናል። እነዚህን ጨዋታዎች በስፋት ስንመለከታቸው ኤፍሲ በርነማውዝ ከሌስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ሌስተር ሲቲ በዚህ ዓመት እንግዲህ በአሰልጣኝ ሩድ ቫን ኒስተልሮይ እየተመሩ ወደ ሻምፒዮንሺፑ መውረዳቸውን አረጋግጧል። በርነማውዝ ደግሞ በአሁኑ ሰዓት ላይ ያለው ደረጃ 11ኛ ደረጃ ላይ ነው መቀመጥ የቻለው። ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። 53 ነጥብ በመያዝ 11ኛ ደረጃ ላይ መቀመጥም ችሏል። እነዚህ ለሁለቱም እንግዲህ ያን ያህል ነጥባቸው ወሳኝ የሚባልም አይደለም። ምሽት የሚያደርጉት ጨዋታ ይጠበቃል በቪታሊቲ ስቴዲየም። ሌላኛው ፉላም ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ነው። እጅግ በጣም ከባዱን ጨዋታ ዛሬ ምሽት
በተመሳሳይ 12 ሰዓት ላይ የሚደረገውን የክራቨን ኮቴጅን ጨዋታ የምንመለከት ይሆናል። በክራቨን ኮቴጅ 25700 ደጋፊዎችን በሚይዘው በዚህ ስቴዲየም እንግዲህ ማንቸስተር ሲቲዎችን የሚያስተናግዱበትን አጋጣሚ ነው የምንመለከተው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ማንቸስተር ሲቲ 41 ጊዜ ያሸነፈ ሲሆን ፉልሃም 17 ጊዜ ነው ማሸነፍ እየቻለው 16ቱን በአቻ ውጤት ማጠናቀቅም ችሏል። በዚህ ዓመት በተገናኙበት ጊዜ እንግዲህ ማንቸስተር ሲቲ ማሸነፉንም ተመልክተን ነበር። በተለይም በኢታድ በተደረገ ጨዋታ ላይ 3-2 በሆነ ውጤት ማሸነፋቸውን ተመልክተናል። ዛሬ ደግሞ የሞት ሽረት ጨዋታን እንግዲህ አሰልጣኝ ፔፕ ጋርዲዮላ ከማርኮ ሲልቫ ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። በተለይም በማንቸስተር ሲቲ በኩል ጆን ስቶንስ እንዲሁም ደግሞ ማቴዎ ኮቫቺች የማይገኙ ይሆናሉ። ጆን ስቶንስ በጉዳት ሲሆን ማቴዎ ኮቫቺች በቀይ ወይም ደግሞ በቅጣት ምክንያት የማይገኝ ተጫዋች ናቸው። ሮድሪጎ ሙኔዝ፣ ሬስ ኔልሰን እንዲሁም ደግሞ ሬድ በዚህ ጨዋታ ላይ የማይገኙ የፉላም ተጫዋቾችም እንደሆኑ ስታቲክሳቸው ያመላክተናል። እነዚህ ሁለቱ ክለቦች እንግዲህ የእንግሊዝ ፕሪሚየር ሊግ ስታቲክሳቸውን ስንመለከት ፉላም ካለፉት 37 ጨዋታዎች 15ቱን አሸንፎ በ13ቱ ሲሸነፍ በ9ኙ አቻ መውጣት ችሏል። ማንቸስተር ሲቲን ስንመለከት ከ37ቱ 20 ጨዋታ በአሸናፊነት ያጠናቀቀ ሲሆን በ9ኙ ሽንፈት ያስተናገደ እንዲሁም ደግሞ በ8ቱ ደግሞ በአቻ ውጤት ማጠናቀቁን ነው ስታቲክሳቸው የሚያመላክተን። በእንግሊዝ ፕሪሚየር ሊግ እነዚህ ሁለቱ ክለቦች የመጨረሻ ጨዋታቸውን ስንመለከት ፉላም ካለፉት 5 ጨዋታዎች 3ቱን በሽንፈት ሲያጠናቅቅ በሁለቱ ደግሞ ድል መቅናቱን ነው የተመለከትነው። በተቃራኒው ማንቸስተር ሲቲን ስንመለከት ያለፉትን 6 ጨዋታዎች ሽንፈት አላጋጠማቸውን 5ቱን አሸንፈው አንዱን በአቻ ውጤት ነው ማጠናቀቅም የቻሉት። በፉላም በኩል በኮከብ ጎል አግቢነት የሚጠቀለው ሰው ራውል ሄሚኒዝ 12 ጎሎች እንዲሁም ደግሞ 3 አሲስቶች ያሉ ሲሆን በማንቸስተር ሲቲ በኩል ኤርሊንግ ብሮት ሃላንድ 21 ጎሎች እንዲሁም ደግሞ 3 አሲስት ያሉት ተጫዋቾች ናቸው። አሌክስ ኢዮቢ 9 ጎል እንዲሁም ደግሞ 6 አሲስት ያለው ተጫዋች ሲሆን ኬቨን ዴብሩይነ በማንቸስተር ሲቲ በኩል 4 ጎል እንዲሁም ደግሞ 7 አሲስት ያለው ተጫዋች በመሆኑ እንግዲህ ስታቲክሳቸው ያመላክተናል። ኬቨን ዴብሩይነ የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታውን በዛሬው ዕለት ከሜዳቸው ውጪ የሚያደርጉም ነው የሚሆነው። ይህን ጨዋታ ለማሸነፍና ለማሸነፍ ብቻ እንገባለን ሲሉ አሰልጣኝ ፔፕ ጋርዲዮላ ከጨዋታው በፊት በፕሬስ ኮንፈረንሱ መናገርም ችሏል። ይህን ጨዋታ ማሸነፍ ግዴታችን ነው፣ በተለይም በአውሮፓ ቻምፒየንስ ሊግ ለመቆየት የማሸነፍና የማሸነፍ የቁርጥ ቀን ጨዋታ እንደሆነ እንመለከተዋለን ሲሉ ሀሳባቸውን ገልጸዋል። በተለይም ሶስቱም ኒውካስል፣ ቼልሲና አስቶን ቪላ 66 ነጥብ በመያዝ ከስራችን መቀመጣቸው ለኛ አዳጋች ወይም ደግሞ ከባድ ሊሆን ይችላል። ለዚህም ይህን ጨዋታ ለማሸነፍና ለማሸነፍ ብቻ ነው የምንገባው ሲሉ ሀሳባቸውን መስጠታቸው ነው የተመለከትነው። ፉላም ደግሞ በተቃራኒው እንግዲህ 10ኛ ደረጃ ላይ መቀመጥም ችሏል። ከብሬንትፎርድ በአንድ ነጥብ ዝቅ ብሎ 10ኛ ደረጃ ላይ መቀመጡ ነው የተመለከትነው። ደረጃውን ለማሻሻል የጨዋታ ወሳኝ እንደሆነ እንመለከታለን። በተለይም በዚህ ዓመት ፉላም በሜዳውና በደጋፊዎቹ ፊት ጥሩ እንቅስቃሴ እያደረገ ቲም መሆኑን እናውቃለን። በተለይም በዛሬው ጨዋታ ላይ ለማንቸስተር ሲቲ ፈታኝ ሊሆን እንደሚችል ነው እየተገመተ የሚገኘው። ሌላኛው ኢፒስዊች ከዌስትሃም ጋር የሚያደርጉት ጨዋታ ነው። በተመሳሳይ 12 ሰዓት ላይ የሚደረግ ጨዋታ ነው። ይህም ጨዋታ እነዚህ ሁለቱ ክለቦች ለመርሃ ግብር ማሟያ የሚያደርጉት ጨዋታ ነው። ኢፒስዊች በዚህ ዓመት እንግዲህ መውረዱን ያረጋገጠ ክለብ መሆኑን ተመልክተናል። ዌስትሃም ደግሞ 15ኛ ደረጃ ላይ መቀመጥም ችሏል። እንደማይወርድ ያረጋገጠም ክለብ መሆኑን ነው በአሰልጣኝ ግራም ፖተር እየተመለከትነው። የመርሃ ግብር ማሟያ ጨዋታ መሆኑን ነው የሚያስመለክተን። ሊቨርፑል ከክሪስታል ፓላስ ጋር የሚያደርጉትም ሌላኛው ተጠባቂ ጨዋታ ነው። በሜዳውና በደጋፊዎች ፊት ዋንጫውን የሚያነሳበት የመጨረሻ ጨዋታ ሊቨርፑል ዛሬ በሜዳው በአንፊልድ ምሽት 12 ሰዓት ላይ የሚጀምረውን ጨዋታ እንመለከታለን። ክሪስታል ፓላስ ደግሞ እንግዲህ ያለፈውን የመጨረሻ ጨዋታ በኤፍኤ ካፑ ፋይናል ማንቸስተር ሲቲን በማሸነፍ እንግዲህ ወደ ዩሮፓ ሊጉ በአቋራጭ መግባታቸውን ተመልክተናል። በኤፍኤ ካፕ ፍጻሜ ማንቸስተር ሲቲን 1-0 በሆነ ውጤት በማሸነፍ እንግዲህ የዋንጫው አሸናፊ መሆናቸውንም ተመልክተን ነበር። ምንም እንኳን በአሁኑ ሰዓት ላይ 12ኛ ደረጃ ላይ ቢቀመጡም የኤፍኤ ካፕ አሸናፊ የዩሮፓ ሊግ ተሳታፊ መሆኑን እንደሚያረጋግጥ በመታወቁ ምክንያት እንግዲህ ማንቸስተር ሲቲን ማሸነፋቸውን ተከትሎ በዩሮፓ ሊግ በ2025-26 የሚሳተፉም ነው የሚሆኑት። በዚህም ጨዋታ እንግዲህ ሊቨርፑል በሜዳቸውና በደጋፊዎች ፊት የእንግሊዝ ፕሪሚየር ሊግ ዋንጫን የ2025 ዋንጫን እንግዲህ በሜዳቸውና በደጋፊዎች ፊት የ20ኛውን የእንግሊዝ ፕሪሚየር ሊግ የራሳቸውን ታሪክ የሚሰሩበትን ዋንጫ ከፍ አድርገው መሳመም ይችላሉ። ይህም ጨዋታ አመሻሽ 12 ሰዓት ላይ የሚጀምር ጨዋታ ነው። በዚህ ጨዋታ ላይ እንግዲህ በርካቶቹ ይገኛሉ ተብሎ ይጠበቃል። በዚህ ጨዋታ ላይ የማይገኘው ብቸኛው ተጫዋች አሌክሲ ማካሊስተር ነው በጉዳት ምክንያት። በክሪስታል ፓላስ በኩል ማርኮ ጉይ፣ ሪቻርድ ሬድ እንዲሁም ደግሞ
ዱኩሬ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ሞሐመድ ሳላ የአመቱ ምርጥ ተጫዋች ተብሎ መመረጡንም ተመልክተናል። በ28 ጎል እንዲሁም ደግሞ በ18 ንጹህ አሲስት እንግዲህ በዚህ አመት ኮከብ ጎል አግቢነቱን ማሸነፉንም ተመልክተናል። የአመቱ ምርጥ ተጫዋች ተብሎ መመረጡን ነው በትላንትናው ዕለት መመልከት የቻለው። ጂያን ማቴታ 14 ጎል እንዲሁም ደግሞ 2 አሲስቶች ያሉት የክሪስታል ፓላስ ተጫዋች ሲሆን ኤብሬቼ ኤዜ 8 ጎሎች እንዲሁም ደግሞ 8 አሲስቶች ያሉ ተጫዋች ነው። ኢስማኤል አሳር 7 ጎሎች እንዲሁም ደግሞ 6 አሲስቶች ያሉት ሌላኛው ተጫዋች ነው። በሊቨርፑል በኩል በሁለተኛ ደረጃነት የተቀመጠው ሉዊስ ዲያዝ በእንግሊዝ ፕሪሚየር ሊግ 13 ጎሎች እንዲሁም ደግሞ 5 አሲስቶች ያሉ ተጫዋች መሆኑን ነው ስታቲክሳቸው የሚያመለክተን። በዚህ ጨዋታ ላይ እንግዲህ በርካቶቹ ይሰለፋሉ ተብሎ ይጠበቃል። ሪያን ግራቨንበርች የ2024-25 የእንግሊዝ ፕሪሚየር ሊግ ወጣት ምርጥ ተጫዋች ተብሎ መመረጡንም በትላንትናው ዕለት ተመልክተናል። በእንግሊዝ ፕሪሚየር ሊግ እነዚህ ሞሐመድ ሳላ ወይም ደግሞ ሪያን ግራቨንበርች በዚህ አመት እንግዲህ ያሳኩትን ቁጥሮች ትላንትና መመልከትም ችለናል። ሌላኛው ጨዋታ ማንቸስተር ዩናይትድ ከአስቶን ቪላ ጋር የሚያደርጉት ጨዋታ ነው። በተለይም ለአስቶን ቪላ ወሳኙ ምሽት ሊሆን ይችላል። በኦልድ ትራፎርድ ስቴዲየም የሚደረግ ጨዋታ ነው። ማንቸስተር ዩናይትድ በተለይም በዩሮፓ ሊጉ በመጨረሻው ጨዋታ ላይ በቶተናም መሸነፉን ተከትሎ እንግዲህ ድባቴ ውስጥ እያለ ይመስላል የሚሉ በርካታ ግምቶች እየወጡ ይገኛሉ። በአሁኑ ሰዓት ላይ ደግሞ እነ አሌሃንድሮ ጋርናቾ ከቲሙ እንዲለቁ ፍቃድ እንደተሰጣቸው ነው እየተገለጸ የሚገኘው። በመጨረሻው ጨዋታ ላይ አለመሰለፉን ተከትሎ ከአሰልጣኙ ጋር ከተነጋገሩ በኋላ አዲስ ቲም እንደሚፈልግ እንዲሁም ደግሞ እንዲፈልግ እንደተነገረው በትላንትናው ዕለት ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቲን ማረጋገጥም ችሏል። ይህ ጨዋታ ለማንቸስተር ዩናይትድ ምንም እንኳን ጠቃሚ ባይሆንም አሰልጣኝ ኡናይ ኤምሪ እንዲህ ደግሞ ለአስቶን ቪላ እጅግ በጣም ወሳኝ ጨዋታ ሊሆን ይችላል። ምንም እንኳን ሌሎቹን ነጥብ መጠበቅ ቢኖርባቸውም የዛሬውን ጨዋታ ማሸነፍ ለአሰልጣኝ ኡናይ ኤምሪ እንዲህ ደግሞ ለአስቶን ቪላ ወሳኝም ነው። 37 ሳምንቶችን በተጫወቱ በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በዚህ አመት እንግዲህ 10 ጨዋታዎችን ብቻ ነው በእንግሊዝ ፕሪሚየር ሊግ ማሸነፍ የቻለው። በ18ቱ ሽንፈት ማስተናገድ ችሏል። 9 ጨዋታዎችን ደግሞ በአቻ ውጤት ነው ማጠናቀቅ የቻለው። የኡናይ ኤምሪዮ አስቶን ቪላን ስንመለከት በ19ኙ ድል እየቀናው ሲሆን በ9ኙ አቻ በ9ኙ ደግሞ ሽንፈት ማስተናገዱን ነው መመልከት የቻለው። በአሰልጣኝ ሩበን አሞሪም እየተመሩ ማንቸስተር ዩናይትድ ከ40 አመታት በኋላ በዚህ አመት እንግዲህ ተከታታይ 4 ጨዋታዎችን ማሸነፍም አልቻሉም። ይህም መጥፎ ታሪክ መሆኑ ነው መመዝገብ እየቻለው። ዛሬም ደግሞ የሚሸነፉ ከሆነ ሌላኛውን ከባዱን ታሪክ እንዲሁ የሚያስመዘገቡም ነው የሚሆነው። አሰልጣኝ ኡናይ ኤምሪ ይህን ጨዋታ በማሸነፍ ወደ አውሮፓ ቻምፒየንስ ሊግ መግባት እንፈልጋለን ሲሉ በፕሬስ ኮንፈረንሳቸው መናገርም ችሏል። በዚህ አመት ባደረጉት ጨዋታ እንግዲህ ቪላ ፓርክ በተደረገ ጨዋታ 0-0 በሆነ ውጤት ነበር ማጠናቀቅ የቻሉት። በአጠቃላይ በታሪካቸው ማንቸስተር ዩናይትድ 103 ጊዜ እያሸነፈ ሲሆን አስቶን ቪላ 51 ጊዜ ማሸነፍ ችሏል። 43ቱን በአቻ ውጤት ነው ማጠናቀቅ የቻሉት። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በማንቸስተር ዩናይትድ በኩል ተከላካዮቹ ሊሳንድሮ ማርቲኔዝ እንዲሁም ደግሞ ማቲያስ ደሊት የማይገኙ ሲሆን በአስቶን ቪላ በኩል ዩያን ቴሌማንስ እንዲሁም ደግሞ ሃውስ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ኮከብ ጎል አግቢነትን በእነዚህ ሁለቱ ክለቦች መካከል ማን ይመራል የሚለውን ስንመለከት በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ 8 ጎሎችን እንዲሁም 9 አሲስቶች አሉት። ኦሊ ዋትኪንስ በአስቶን ቪላ በኩል 16 ጎሎች እንዲሁም ደግሞ 8 አሲስቶች ያሉት ተጫዋች ሲሆን አማድ ዲያሎ 7 ጎሎችን እንዲሁም 6 አሲስቶች ያሉት ተጫዋቾች ናቸው። ሞርጋን ሮጀርስ በ8 ጎል እንዲሁም ደግሞ በ10 አሲስቶች በአስቶን ቪላ በኩል የሚጠቀሰው ሌላኛው ሁለተኛው ተጫዋች መሆኑን ስታቲክሳቸው ያመለክተናል። ይህም ጨዋታ አመሻሽ 12 ሰዓት ላይ የሚጀምር ጨዋታ ነው። ለማንቸስተር ዩናይትድ ነጥቡ ምንም ባይጠቅምም ለአስቶን ቪላ ወሳኝ እንደሆነ ያመለክተናል። ሌላኛው ኒውካስል ዩናይትድ ከኤቨርተን ጋር የሚያደርጉት የሴንት ጄምስ ፓርክ ስቴዲየም ጨዋታ የሚጠበቅ ነው። ይህም ጨዋታ እንግዲህ ለአውሮፓ ቻምፒየንስ ሊግ የሚደረገውን ጉዞ የሚወስንም ጨዋታ ነው። ኒውካስል ዩናይትድ 4ኛ ደረጃ ላይ መቀመጥ ችሏል። በተመሳሳይ 66 ነጥብ የያዘ ሲሆን በ22 ንጹህ ጎሎች እንግዲህ 4ኛ ደረጃ ላይ መቀመጥም ችሏል። ቼልሲ 5ኛ ደረጃ ላይ ነው የተቀመጠው በ66 ነጥብ እንዲሁም ደግሞ በ20 ንጹህ ጎሎች ልዩነታቸው የ2 ጎል ብቻ ነው። አስቶን ቪላ ነው በዚህ ሰዓት ላይ እንግዲህ 9 ንጹህ ጎሎችን በመያዝ እንግዲህ ከነዚህ ሁለቱ ክለቦች ራቅ ባለ ቦታ መቀመጥም የቻለው። እንዲሁ ሌላኛው እድል ያለው ኖቲንጋም ፎረስት 65 ነጥብ በመያዝ እንግዲህ እንዲሁ 13 ንጹህ ጎሎችን በመያዝ 7ኛ ደረጃ ላይ የተቀመጠም ክለብ ነው። ይህ እንግዲህ ለበርካቶቹ እንግዲህ ከባድ ጨዋታ እንደሆነ እየተገለጸም ይገኛል። በሴንት ጄምስ ፓርክ ስቴዲየም ኤቨርተንን የሚያስተናግድ ይሆናል። የኤዲሃው ኒውካስል ዩናይትድ ካለፉት 5 ጨዋታዎች እንግዲህ በሁለቱ ያሸነፈ ሲሆን በሁለቱ ተሸንፎ በአንዱ አቻ መውጣትም ችሏል። ኒውካስል ዩናይትድ ኤቨርተንን ስንመለከት በሁለቱ በተመሳሳይ አሸንፈው በሁለቱ ተሸንፎ በአንዱ ሽንፈት ማስተናገዱ ነው
የተመለከትነው። በዚህ ጨዋታ ላይ ማን ያሸንፋል የምንመለከተው ሲሆን በዚህ ጨዋታ ላይ አሌክሳንደር አይዛክ በጉዳት ምክንያት የማይገኝ ተጫዋች ነው። ጆኤሊንተን ትሪፐር፣ ሉዊስ ሃል እንዲሁም ደግሞ ታርጌት በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ታርኮስኪ፣ ብሬዝ ዋይት፣ ሊንደርሶም እንዲሁም ደግሞ ኮልማን በጉዳት ምክንያት በኤቨርተን በኩል የማይገኙ ሌሎች ተጫዋቾች ናቸው። በእንግሊዝ ፕሪሚየር ሊግ አሌክሳንደር አይዛክ በኒውካስል በኩል 23 ጎሎችን እንዲሁም ደግሞ 6 አሲስቶች ያሉት ተጫዋች ሲሆን ማክኔል 4 ጎሎችን እንዲሁም ደግሞ 6 አሲስቶችን በመያዝ በኤቨርተን በኩል የሚጠቀሰው ተጫዋች ነው። አሌክሳንደር አይዛክ ምናልባት በክረምቱ እንግዲህ የአውሮፓ ቻምፒየንስ ሊግ ቦታን የማያሳኩ ከሆነ ወደ አርሰናል ወይም ደግሞ ወደ ሌሎች ክለቦች ይሄዳል ተብሎ የሚጠበቅ ስዊድናዊ አጥቂ ነው። ሌላኛው ጨዋታ በኖቲንጋም ፎረስት እንዲሁም ደግሞ በቼልሲ መካከል የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ ለመሳተፍ እርስ በርስ የሚጋጠሙም ወይም ደግሞ የሚጫወቱም ይሆናል። ኖቲንጋም ፎረስት በሜዳቸውና በደጋፊዎች ፊት በሲቲ ግራውንድ የሚያደርጉትም ጨዋታ ነው። ኖቲንጋም ፎረስት በአሰልጣኝ ኑኖ ስፕሪንቶ ሳንቶ እየተመራ እንግዲህ ጥሩ ዓመታትን ቢያሳልፍም የመጨረሻዎቹን 5 እና 6 ጨዋታዎች ግን በጥሩ ደረጃ ላይ መሄድም አልቻለም። ታንኮታክቶ ከ3ኛ ደረጃነት ወደ 7ኛ ደረጃነት ዝቅ ማለቱንም ተመልክተናል። የመጨረሻ ጨዋታውን ደግሞ ዛሬ በሜዳውና በደጋፊዎች ፊት ቼልሲን የሚያስተናግድ ነው የሚሆነው። ቼልሲ በአሁኑ ሰዓት ላይ በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያደርገውን ጉዞ እየተመለከትን እንገኛለን። በተመሳሳይ ኖቲንጋም ፎረስትም እንዲሁ ከነዚህ ሁለቱ ክለቦች እንግዲህ አንዱ የመሳተፍ እድል እንደሚኖራቸው ነው ስታቲክሳቸው የሚያመለክተን። ቼልሲ በአሁኑ ሰዓት ላይ በደረጃ ሰንጠረዡ ስንመለከት 5ኛ ደረጃ ላይ የተቀመጠ ሲሆን ኖቲንጋም ፎረስት ደግሞ 7ኛ ደረጃ ላይ ነው መቀመጥ እየቻለው። የነጥብ ልዩነታቸው አንድ ብቻ ነው፣ 66 እና 65 ነጥቦችን በመያዝ ማለት ነው። የዛሬ ጨዋታ ከባድ ሊሆን ይችላል በሁለቱም አሰልጣኞች እንዲሁም ደግሞ ክለቦች በኩል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙ ሰዓት ኖቲንጋም ፎረስት 26 ጊዜ ያሸነፈ ሲሆን ቼልሲ 39 ጊዜ ማሸነፍ ችሏል። 29ን በአቻ ውጤት ነው ማጠናቀቅ የቻሉት። በዚህ ዓመት በተደረገ ጨዋታ በቼልሲ ወይም ደግሞ በስታንፎርድ ብሪጅ በተደረገ ጨዋታ አንዳቻ በሆነ ውጤት ማጠናቀቃቸውን በርካቶቻችን እናስታውሳለን። የመጨረሻ 5 ጨዋታቸውን ስንመለከት ኖቲንጋም ፎረስት ካለፉት 5 ጨዋታዎች ሁለቱን ሲያሸንፍ በሁለቱ ሽንፈት አስተናግዶ በአንዱ አቻ መውጣት ችሏል። በተቃራኒው ቼልሲዎችን ስንመለከት ደግሞ ካለፉት 5 ጨዋታዎች 4ቱን ያሸነፈ ሲሆን አንድ ሽንፈት ነው ማስተናገድ የቻሉት። እሱም ከሜዳቸው ውጪ በሴንት ጄምስ ፓርክ ስቴዲየም በኒውካስል 2-0 እየተሸነፉበት ጨዋታ በርካቶቻችን እናስታውሳለን። በዛ ጨዋታ ላይ ኒኮላስ ጃክሰን ቀይ ካርድ ማየቱ ለቼልሲ ምን ያህል እንደጎዳው የምናስታውሰው ጉዳይ ነው። በዛሬው ጨዋታ ግን ይህን ጨዋታ አሸንፈን ወደ ቀጣዩ ወይም ደግሞ ወደ አውሮፓ ቻምፒየንስ ሊግ የምንሳተፍበትን እድል እንፈጥራለን ሲሉ ነው አሰልጣኝ ኤንዞ ማሬስካ እየተናገሩ የሚገኙት። ሌላኛው ሳውዛምፕተን ከአርሰናል ጋር የሚያደርጉትም ጨዋታ ይጠበቃል። ወራጅ ቀጠና ላይ ያለው እንዲሁም ደግሞ በዚህ ዓመት መውረዱን ያረጋገጠው 20ኛ ደረጃ ላይ የተቀመጠው ሳውዛምፕተን ከሁለተኛ ደረጃ ላይ ከሚገኘው አርሰናል ጋር የሚጫወቱም ይሆናል። አርሰናል ሁለተኛ ደረጃ መያዙን ተከትሎ እንግዲህ ወደ አውሮፓ ቻምፒየንስ ሊግ ማለፉንም አረጋግጧል። ይህም የመርሃ ግብር ማሟያ ጨዋታ ነው። ቶተንሃም ስፐር ከብራይተን ጋር የሚያደርጉትም ጨዋታ እንዲሁ ተጠባቂ ጨዋታ ሲሆን ወልቨርሃምፕተን ከብሬንትፎርድ እንዲሁ የሚጫወቱም ይሆናል። በስፔን ላሊጋም 3 ጨዋታዎች ይደረጋሉ። ጄኖዋ ከአትሌቲኮ ዲ ማድሪድ ጋር ሲጫወቱ ቪያሪያል ከሲቪያ ጋር እንዲሁ ይጫወታሉ። አትሌቲኮ ቢልቦ ከባርሴሎና ጋር የሚያደርጉትም ሌላኛው ተጠባቂ ጨዋታ ነው። በጣሊያን ሴሪ የሚደረግም ጨዋታዎች አሉ። በጣሊያን ሴሪ በናፖሊ አሸናፊነት በተጠናቀቀው በዚህ ዓመት የመጨረሻ ጨዋታዎች እንግዲህ ዛሬም የሚደረጉ ነው የሚሆኑት። ምሽት 3:45 በሚጀምሩት ጨዋታ አታላንታ ከፓርማ፣ ኢምፖሊ ከሄላስ ቬሮና፣ ላዚዮ ከሊቼ፣ ቶሪኒዮ ከሮማ፣ ዩዲኒዜ ከፊዮሬንቲና እንዲሁም ደግሞ ቬንዚያ ከጁቬንቱስ ጋር የሚጫወቱም ነው የሚሆኑት በመጨረሻ ሳምንት መርሃ ግብር ማለት ነው።